እሱን ለመጣል መጠቀም ያለባችሁ ሃይማኖታችሁ ነው። እግዚአብሔርን ያዙ። እግዚአብሔርን ከያዛችሁ ታሸንፉታል። ያለበዛ አታሸንፉት። ያዛችሁ መጀመሪያ እግዚአብሔርን። መስቀላችሁን ኃይል አረጋችሁ፣ አሸንፋችሁ። በአንዴ ባህር ዳር ገባችሁ፣ በአንዴ ጎንደር ገባችሁ፣ በአንዴ ሸዋ ደብረ ብርሃን ገባችሁ። ከዛ በኋላ ምን ሆናችሁ? አይ እግዚአብሔር አያስፈልግንም ሰው እንፈልግ አላችሁ። ጣዖት አመጣችሁ ከአሜሪካን ሀገር እስክንድር የሚባል። ተው ይሄ ጣዖት ነው አይሆንም፣ እግዚአብሔርን ያዙ አለ። ቪዲዮ የተሰራው አለ እንዴ? እግዚአብሔር ነው የእናንተ መሪ። መሪ አትፈልጉ። መሪ መፈለግ ጣዖት አምልኮ ነው። እምቢ። መሪያችን ነው መንፈስ ነው አላችሁ። ሄዳችሁ የሆነ መንፈስ የምትሉትን ተው። አባቶች ሁሉ መነኮሳት ሁሉ ሳይቀሩ ተው። ይሄ እስክንድር የሚባል ሰው እየተባላችሁ እስክንድር ብላችሁ ገንዘብ ስላመጣ የሆነባችሁ ናችሁ። ዛሬ ቤተሰቦቻችሁም ሞቱ። እስክንድር ስላላችሁ ነው። ጥፋቱ የእናንተ ነው ስላላችሁ። ኦኬ። ከዛ በኋላ እስክንድርን የሚሆነውን አይተናል። ምክንያቱም ቅጥረኛ ነው። በቃ በፓርቲ ከመቼ ወዲያ ነው ፓርቲ ነፃ አወጣለሁ ብሎ ከእንደገና ማኒፌስቶ የሚያመጣው? በማኒፌስቶ ላይ ቶሎ ብሎ የሚኤሶን ማኒፌስቶን ገልብጦ ነው ይዘው የመጣው። ሃይማኖትና መንግስት የተለያየ ነው። ይሄ ነው ፈረንጆቹ የሚያስደስታቸው። መጀመሪያ የውድቀታችን መሰረት ይሄ ነው። ዲፋይን አልተደረገም። ሃይማኖትና መንግስት የተለየ ነው። በምን ስርዓትና መንግስት ሃይማኖት ሊለይ አይችልም። የማይችልባቸው መንገዶች አሉ። ምክንያቱም መሪው አማኝ መሆን አለበት፣ እግዚአብሔርን የሚፈራ መሆን አለበት። ያ ሪኳርመንት ነው። ስለዚህ እነሱ ግን የሚፈልጉት ከሃይማኖት የተለየ ማንነት ያለው ሰው እንዲመራ ነው የሚፈልጉት፣ በተለይ ከኦርቶዶክስ እንዲለይ። ምክንያቱም ማጆሪቲ ኦርቶዶክስ ስለሆነ ዞሮ ፖለቲካውን ኦርቶዶክስ ይቆጣጠረዋል ብለው ስለሚፈሩ፣ ፕሮቴስታንት ቢሆን ችግር የለባቸው። ምክር ቤት ድረስ አይደል እንደ መጥተው የባረኩት። አብይን እንዴት ነው የደገፉት? ለኢኮኖሚ ምንድን ነው ያለው? ሲኤንኤን ምንድን ነው ያለው? ኖቤል ለምንድን ነው የተሸለመው? ኖርዌዮች ናቸው፣ ፕሮቴስታንቶች ናቸው። ኖርዌይስ የብሔራዊ ሃይማኖት ነው ፕሮቴስታንት ማለት። አንተ ኦርቶዶክስ ብሔራዊ ሃይማኖት ስትው ትባላለህ። አውሮፓ ውስጥ ግን እንደዛ አይደለም። የሰለጠኑ የምትላቸው ሀገሮች እንደዛ አይደለማ። እንደዛ ሊሆን አይችልማ። ስለዚህ ሃይማኖትም እና ፖለቲካም የተለያዩ አይደሉም። ምክንያቱም ሰው ስለሆነ ሰውና እንዴት ሰውን ከነፍሱ እንዴት መለየት ይቻላል? ያለበዛ በድን መሆን አለበት ያ ሰው የሚመራው። ስለዚህ ስርዓተ መንግስት ሌላ ሁኔታ አለው፣ ዳኝነት አለ። በዛ አያዳላ ለማንም፣ ሃይማኖት ለሌለውም ላለውም ሳያዳላ ይሰራል። ሃይማኖት ላለው ለሌለው፣ ለደጉም ለክፉም ዳኝነት ያደርጋል። የሚያስፈልገው ምግብም ያደርግለታል። ማለት የሚያስፈልገው አገልግሎትም ያገኛል፣ ጥበቃም ያገኛል እንደ እግዚአብሔር ስለሆነ። ስለዚህ ፖለቲካ የምትሉት ይሄ ምዕራባውያን ያስተምሯችሁ ሶሻሊዝም፣ ማርክሲዝም ያስተምሩ ተንኮል፣ ጠልፎ መጣል ምናምን እንደዛ አይደለም። ወይ ውሸት፣ መዋሸት፣ ማታለል ምናምን ሰው ፖለቲካ ይመስላል። ፖለቲካ አይደለም። ፖለቲካ ማለት እግዚአብሔር የሰጠው ስርዓተ መንግስት ነው፣ ከእግዚአብሔር ያገኘ ነው። አዳምም አንዱ ከተሰጠው ሀብታት አንዱ ሀብተ መንግስት ነው። የሀብተ መንግስት ነው ለሺህ ዓመታት በኢትዮጵያ ውስጥ ቆይቶ የነበረው። ለዚህ ነው ለፍትህ ትልቅ ዋጋ የነበረ ኢትዮጵያውያን። ከዚህ ከሃይማኖት የተለየ ሰው ፍትህ ሊሰጥ አይችልም። ፓጋናና እግዚአብሔርን የማይፈራ ሰው ለራሱ ነው የሚያስበው፣ ሲዘርፍ ነው የሚውለው። አየናቸው አይደል እንዴ? ደርግን አየን። መጨረሻ ላይ አጥ ብሎ ሄደ። እውነተኛ ቢሆን ኖሮ እዛው ራሱን ይገል ነበር እንደ አፄ ቴዎድሮስ። አላረገውም። ምክንያቱም ብሔርተኛ ነው፣ ናሽናሊስት ነው፣ ጥሎ ወጣ። አፄ ቴዎድሮስን አርበኛ ስለነበሩ ራሳቸውን ገደሉ። ነገስታቱ እንደዚህ አርበኞች ናቸው። ባህላችንም አርበኝነት። ስለዚህ ለአማራ እታገላለሁ፣ አማራ ማንነት የሌለበት ለአማራ ልትታገል አትችልም። ብሔርተኝነት የአማራ ማንነት አይደለም። የማርክስ ሌኒስ ማንነት ነው። የህወሓት ማንነት አድርገውታል። የትግራይ ማንነት አይደለም። በነገራችን የኦሮሞ ማንነት አይደለም ብሔርተኝነት። ግን በዛ ውስጥ ያሉ ፕሮቴስታንቶች ናቸው ይዘውት የመጡት፣ በኦነግ ውስጥ ያሉት፣ በምን ውስጥ ያሉት። ስለዚህ ሃይማኖታቸውን ነው እያራመዱ ያሉት። በዛ መስመር ስለተስፋፋ ዓለም ላይ ተስፋፋው እንደዛ ነው ፕሮቴስታንቲዝም። የጀርመን ብሔርተኝነትን ጀርመናውያን ፕሮቴስታንት እንዲሆኑ አድርጓቸዋል። አንግሎ ሳክሰን ብሔርተኝነትን በማራመድ
አንግሎ ሳክሰን ሁሉ ወደ ፕሮቴስታንትነት እንዲቀዩ አድርገዋቸዋል። ስለዚህ የእነሱ ሃይማኖት። ስለዚህ በግድ ኦርቶዶክሳዊ ሃይማኖትን ተቀብል ልትለው አትችልም። ብሔርተኝነትን አምጥተህ አዲስ ስርዓት ይዘን መጠናል። አዲስ የሚሉት እኮ ለአማራ አዲስ ነው። አዎ አዲስ ነው ለአማራ፣ ለዓለም ግን አዲስ አይደል። ብሔርተኝነት ዘመነ ሲል ነበር። አዲስ አይነት ትግል ይዘን መተናል ይላል። ኢትዮጵያ ውስጥ ያለው አማራ የሚያውቀው አርበኝነት ነው። አርበኝነት ደግሞ በራሱ ፖለቲካ ነው፣ ስርዓተ መንግስት ነው ራሱ። ለዚህ ነው ምዕራባውያን እኮ አርበኝነት ነው የሚከተሉት እኮ። አሜሪካ ውስጥ እኮ አርበኝነት ነው። ፓትሪዮቲዝም ዴይ ነው ያላቸው፣ ቀን ያላቸው። የብሔርተኝነት ቀን የላቸውም። እነሱ የተዉት ነው። ሁለተኛ ዓለም ጦርነት የተረሳ እሱን እኮ ይዘህ መተህ ነው ለአማራ አዲስ የምትለው። ለአማራ አዲስ ነው፣ ለዓለም ግን አዲስ አይደለም። ያረጀ ያፈጀ ዓለም የተወውን ወደ አፍሪካ በጠልዞ እንደ ኳስ የላከው ነው ብሔርተኝነት ማለት። ዲክታተርሽፕ ነው። የትኛው ብሔርተኝነት ያለ ዲክታተርሽፕ ይኖራል? የትኛው? ህወሓት ከሀገራችን፣ ደርግ ብሔርተኝነት ነው። ዲክታተር መንግስቱ ኃይለማርያም፣ ህወሓት መለስ ዜናዊ፣ አሁን ኦነጎች፣ አሁን አብይ መጣል ዲክታተር ነው። ደስ የሚል ዲክታተር መገለጫ የሆነ ማለት ነው። ስለዚህ ብሔርተኝነት ይሄ ነው። አሁንም አንተ ብሔርተኝነት ልታመጣ በአማራ ላይ ዲክታተር ልትሆን፣ ለዛ የመጀመሪያ ስጋታቸው የራሳቸው ህዝብ ነው። በነገራችን በዙሪያ የምታዞረው ሌላ ነው የሚሆነው። ለመታመን ስለምትፈልግ ማለት ነው። አማራውን ስለማታምነው አማራውን መግደል ነው የምትፈልገው። ብሔርተኛ ሆነ ስመጣ እንደዛ ነው። ብሔርተኝነት ነው መገለጫችን። አፋቸው ምንም ለአፋቸው ራሱ ገደብ የላቸውም። ይህን ሲሉ ከዚህ መጣና አማራ ለ1000 ዓመት የመንግስት ታሪክ ያለው የ1000 ዓመት የመንግስት ታሪክ ለምን እሱን አትይዝም? በዛ መሰረት ላይ ለምን አታጸና? ለምንድን ነው በሶሻሊስት በማርክስ ሌኒስት ማንነት ላይ የአማራን ትግል ለማስቀመጥ የፈለገው? በዛ መሰረት ላይ የሚጸናም አይደለም፣ አማራዊ ማንነትም አይደለም። ስለዚህ ይሄ አይሆንም፣ አይሳካላችሁም፣ የትም አትሄዱም። ስለዚህ ኦርቶዶክሳዊ ራሱን ችሎ ታገል ነው። ስታገል ደግሞ ራስ ነፃ ያወጣው መሬት አለ። በዛም ራስ ተደራጅተ የማንንም ፍቃድ አያስፈልግህም። ክብርም የሚወዱ ሰዎች አይደሉም። ስለዚህ የራስህን ማንንም መጠየቅ የለብህም። ራስ ተደራጅ። እንዴት መደራጀት እንዳለብህ፣ እንዴት መሆን እንዳለብህ አቅጣጫ ለመስጠት ነው ዋናው ይሄኛው ሚዲያ አሁን የአሁኑ ፕሮግራም የምንሰራው ማለት። ኦርቶዶክሳዊ አርበኝነት ለነጻነት እንዴት መሆን እንዳለበት ነው። እንግዲህ የመጀመሪያ ክፍል እንግዲህ ዛሬ የምንጀምረው የኢትዮጵያ ኦርቶዶክስ ክርስቲያኖች የትግል አቅጣጫ የሚል ነው። አንድ ጽሁፍ አለ፣ እሱን አቀርባለሁ ማለት ነው። በተከታታይ ይቀርባል ይህ ጽሁፍ። ከዛ በኋላ እንዴት መሆን እንዳለበት እናያለን። ቀላል ነው፣ በጣም ቀላል ነው። እግዚአብሔርን ከያዝን ቀላል ነው። የትን ማንም ኃይል የሚባል ነገር አይሰራም። ዛኔ አውሮፓ የምትሏቸው የምትፈሯቸው ሁሉ ከእግዚአብሔር እኩል ሊሆኑ አይችሉም። የምትንቀጠቀጡላቸው የምትፈሯቸው እንዲህ አሉ ተብላችሁ ለነሱ ሁሌ መግለጫ የምታወጡ ማን ነው? አምባሳደሩ እንዲህ አለ ተብላችሁ ለነሱ መልስ ለመስጠት ስትሯሯጡ ነው። ለአንድ አማራ መልስ መስጠት አትፈልጉ፣ አማራ ለሆነ። ስለዚህ የምትታገሉት ለማን ነው? አማራ ነፃ ለማውጣት ነው ወይስ ለምዕራባውያን የሚያስደስት ስርዓት ለማምጣት ነው እየሰራችሁ ያላችሁት? እና ስለዚህ ኦርቶዶክሳዊ ራሱን ችሎ ይታገላል። የፈሩትም እነሱ የሚፈሩትም ኦርቶዶክሳዊነት ነው የሚሉትን እናውቃለን። ይሄን የሚጠሉ ሊበራል ኃይሎች፣ ይሄን የሚጠሉ ክርስትናውን የሚጠሉ ኦርቶዶክስን የሚጠሉ ኃይሎች እንዳሉ የታወቀ ነው። በምዕራቡ ኃይል ሊበራል ተራማጅ አስተሳሰብ ያላቸው እና ስለዚህ ኦርቶዶክሳዊ ራሳችንን እግዚአብሔርን ይዘን እንታገላለን። እግዚአብሔርን ስንታገል ማንም ነው፣ ይሄ ከአባቶቻችን የተማርነው ነው። ባንዋጋም ሳንዋጋ እግዚአብሔር ቀድሞ ይዋጋልናል። ተዋግቷልም እያየንም ነው። እግዚአብሔር ቀድሞ ብዙ ቦታ ተዋግቶልናል። አላየነውም፣ አይናችን ስለማያይ ነው እንጂ ይሄ አብይ የሚባለው ከመጣ ጀምሮ እግዚአብሔር ቀድሞ የተዋጋቸው የጣላቸው ሀገሮች አሉ፣ ያፈራረሳቸው ሀገሮች አሉ። ስለዚህ እግዚአብሔር እየረዳን ስለሆነ ምን እንደሚታሰብ ይታወቃልና አሁን እምቢ ያልነው ኦርቶዶክሳውያን ነን፣ ያልገባን ኦርቶዶክሳውያን ነን። አሁንም ሌላ ከሌላ ምንማጸን ያለበዛ እናንተ እንዳላየ አግድም ስትሄዱ እኔም መከራችሁ በመጣ ጊዜ እንዳላየ አግድም እሄዳለሁ። ስለዚህ መከራ መጣብን ምናምን ብላችሁ ዝም ብላችሁ አታልቅሱ። መከራው መወገድ ይችላል። ስታስቡ ብቻ ይወገዳል። ማሰብ ብቻ። ተዋጋ አለው ለጦርነት ወታደር አሰለፈ።
ግን አልተዋጋም። ሳይዋጋ እግዚአብሔር አሸነፈ፣ ቀድሞ ታሸነፈ። እና የእኛ መነሳሳት ካለ የእኛ ፈቃደኝነት ካለ እግዚአብሔር ቀድሞ ይዋጋልናል። ማንም ከእግዚአብሔር ፊት ምንም እምነት ከሌለን ምንም ማድረግ አይቻልም። ቤተ ክርስቲያን የምንሄደው ነጠላ ለብሰን ዝም ብለን ለሴሬሞኒ እንደ ባህል አድርገነው ከሆነ እምነት ከሆነ ግን ከያዝነው እግዚአብሔር ነው። ድሮም የነበረ እግዚአብሔር ነው፣ አሁንም ያለ እግዚአብሔር ነው። አይቀየርም። እግዚአብሔር አዲስ እግዚአብሔር አይደለም የምናመልከው፣ የአባቶቻችን አምላክ ነው። ስለዚህ እኛን የረዳን እግዚአብሔር አሁንም ይረዳናል። እኛም የረዱን ሰማዕታት እነ ቅዱስ ጊዮርጊስ ለአባቶቻችን የተራዱ ዛሬም ይረዱናል። ችግር የለም። ስለዚህ ካልፈለጋችሁ ግን ምንም ማድረግ አንችልም። የኢትዮጵያ ኦርቶዶክስ ክርስቲያናዊ የትግል አቅጣጫ አሁን እዚህ ላይ ለምንድን ነው ይሄ ያስፈለገበት ምክንያት ነው። ይህ የትግል አቅጣጫ ያስፈለገበት ምክንያት ኦርቶዶክሳውያን የሀገርና የመንግስት ባለቤት ለማድረግ የሚደረገውን ሁለገብ ትግል በተቀናጀ መልኩ እንዲመራ በማድረግ በአጭር ጊዜ ውጤታማ ለማድረግ እንዲረዳ ነው። ይህንን ስርዓት አስወግዶ ሰብአዊ ስርዓተ መንግስት ለመተካት ለሚደረገው እንቅስቃሴ ህዝባችንን ለማሳተፍ እንዲረዳን በቅድሚያ ህዝባችንን በአሁኑ ሰዓት በምን አይነት አቋም ላይ እንዳለ ማወቅ ጊዜያችንን፣ ገንዘባችንን እና እውቀታችንን በትክክል ለመጠቀም ይረዳናል። ስለሆነም ኦርቶዶክሳውያን በመንግስት ላይ ያላቸው አቋም እንደሚከተለው እናስቀምጣለን። አንደኛ፣ መንግስትን እንዲወገድ የሚታገሉ። ሁለተኛ፣ መንግስትን የሚቃወሙ። ሶስተኛ፣ መንግስትን የማይደግፉ። አራተኛ፣ ተጠቃሚ የመንግስት ደጋፊዎች ማለት ኦርቶዶክሳውያን የሆኑትን ነው። ኦርቶዶክሳውያን ምን አይነት አቋም አላቸው መንግስትን በተመለከተ? እነዚህ በአራት የተከፈሉ ናቸው ማለት ነው። አንደኛ፣ መንግስትን እንዲወገድ የሚታገሉ አሉ፣ በተለያየ መንገድ በተለያየ አስተሳሰብ ግን ኦርቶዶክሳውያን ናቸው። በህወሓት ወታደር ሆነው መንግስትን የሚታገሉ ሊኖሩ ይችላሉ። ፋኖ ሆነው የሚታገሉ ሊሆኑ ይችላሉ። በሚዲያ የሚታገሉ ሊሆኑ ይችላሉ። እነዚህ ግን መንግስትን የሚጠሉ ናቸው፣ ግን ኦርቶዶክሳውያን ናቸው። መንግስትን የሚቃወሙም እንደዛው በተለያየ መንገድ ሊሆን ይችላል። ሊቃወሙ ቤቴን ወሰደብኝ ብሎ ሊቃወም ይችላል። ንብረቴን ወሰደብኝ ብሎ ሊቃወም ይችላል። የሚቃወሙ ናቸው ግን እነዚህ ዝም ብለው ያልተቀመጡ ማለት። መንግስትን የማይደግፉ አሉ። መንግስትን የማይደግፉ ማለት መንግስት አይፈልጉትም፣ ያን መንግስት ግን መቃወም አይችሉም፣ ይፈራሉ፣ ለመታገልም ዝግጁ አይደሉም። ስለዚህ ተጠቃሚ የመንግስት ደጋፊዎች እና ተጠቃሚ የመንግስት ደጋፊ የሚባሉ አሉ። በተለይ ኢትዮጵያ ውስጥ ያለው መንግስትን የሚደግፉት አብይን የሚደግፉት ለጥቅማቸው ሲሉ ነው። ሁሉም ውሸት ነው፣ ገብቷቸው አይደለም፣ ወይም እሱ የሚያደርገው ነገር ምናምን አይደለም፣ ስለተጠቀሙ ነው። እንደዚህ አይነት ደጋፊዎች ስላሉ እንዴት እንደሆነ እነዚህ ቁጥራቸው በጣም አናሳ የሆኑ ናቸው። የመጀመሪያዎቹ ቁጥራቸው አነስ ያለ ነው የሚታገሉ። ሁለተኞቹ ከመጀመሪያዎቹ በዛ ይላሉ የሚቃወሙ ናቸው። ሶስተኞቹ ደግሞ መንግስትን የማይደግፉ የማይቃወሙ ቁጥራቸው በጣም ብዙ ነው። አራተኞቹ ግን ጥቂት ናቸው ቁጥራቸው ማለት ነው። ስለዚህ አንደኛው መንግስትን እንዲወገድ የሚታገሉ በዚህ ደረጃ ያሉ ኦርቶዶክሳውያን ባመኑበት በመሰላቸው መንገድ ከትጥቅ ትግል ጀምሮ በተለያዩ መንገዶች መንግስትን እንዲወድቅ የሚታገሉ ናቸው። እነዚህ ወገኖች ቁጥራቸው አነስተኛ ሲሆን ኦርቶዶክሳውያን ለምናደርገው ሁለገብ ትግል ቅድሚያ በመስጠት በቀላሉ ከጎናችን እንዲቆሙ ማድረግ ይቻላል። ነገር ግን እነዚህ ኦርቶዶክሳውያን ወደ አንድ ለማምጣት ተመሳሳይ ግብ እንዲኖር ለማድረግ የትግሉ አቅጣጫ መዳረሻ ማሳየት ያስፈልጋል። መሰራት የሚገባቸው ስራዎች ስርዓተ መንግስት ማዘጋጀት። በኦርቶዶክሳውያን ላይ የደረሰ ያለው ጥቃት ስርዓታዊ እንደመሆኑ ይህንን ስርዓት የሚተካ ሰብአዊ ስርዓተ መንግስት አዘጋጅቶ በማቅረብ የትግሉ መዳረሻ ፍንትው አድርጎ ማሳየት። ለተከታታይ ውይይቶችን ማድረግ። ተከታታይ ውይይቶችን ማድረግ የሚያስፈልግበት ምክንያት ጠላት የሚነዛ ወሬ የተሰበሰበው
እንዳይበተን ዕለት ዕለት እውቀቱን በማዳበር በጽናት እንዲቆም ማድረግ ነው። ሐመርኋ በተለያየ መልኩ በትጥቅ ትግል ላይ ባሉ ኦርቶዶክሳውያን ላይ ማተኮር። 90% የሚሆነው የፋኖ ታጋይ ኦርቶዶክሳዊ እንደመሆኑ በእምነታቸው ጸንተው እንዲኖሩ የተለያዩ ጉባኤዎችን ማዘጋጀት፣ ጸሎትና የትምህርት መርሃ ግብሮችን ማዘጋጀት፣ ስለ ወደፊቱ የቤተ ክርስቲያን ዕጣ ፈንታ ማወያየት፣ ከጠላት ነፃ በወጡ መሬቶች ላይ ኦርቶዶክሳውያን ራሳቸውን ቤተ ክርስቲያናቸውን ለመከላከል የሚያስችላቸውን ወታደራዊ ስልጠና እንዲያገኙ በትብብር መስራት። ሁለተኛ፣ መንግስትን የሚቃወሙ እነዚህ ወገኖች በቁጥራቸው ከፍ ያሉ ሲሆኑ መንግስትን ባገኙት አጋጣሚ በተለያየ መልኩ የሚቃወሙ ሲሆኑ በየትኛውም መንገድ ስርዓቱ እንዲወድቅ መታገል ያልጀመሩ ወይም አስተዋጽኦ ያላደረጉ ናቸው። እነዚህ ወገኖች መንግስት ይቃወማሉ እንጂ ችግሩ በዘላቂነት እንዲፈታ መንግስት ማስወገድ መፍትሄ እንደሆነ ገና ያልተገነዘቡ፣ መንግስት ቢወድቅ የባሰ ይመጣል የሚመስላቸው ናቸው። እነዚህ ወገኖች ወደ ትግል እንዲገቡ መስራት ያስፈልጋል። መሰራት የሚገባቸው ስራዎች የግንዛቤ መስጫ ውይይት ማድረግ፣ በስልጣን ላይ ያለው መንግስት በቆየ ቁጥር ጥፋቱ የባሰ እንጂ እንደማይቆም ማሳየት፣ የመንግስት መፍረስና የሀገር መፍረስ የተለያየ መሆኑን ማስተማር፣ ስርዓተ መንግስት ማዘጋጀት፣ ለነዚህ ወገኖች የምንታገለው እና ልናመጣው የመጣነውን ስርዓተ መንግስት ምን እንደሚመስል ማሳየት በጣም ወሳኝ፣ በውስጣቸው ለሚነሳው ጥያቄዎች ትልቅ መልስ ነው። ሐመርኋ ተከታታይ ትምህርቶችን መስጠት፣ በተለያየ መንገድ የመወያያ መድረክ ለነዚህ ወገኖች ማዘጋጀት፣ ተከታታይ ትምህርቶችንና ውይይቶችን በማድረግ ከተቃዋሚነት ወደ ታጋይነት እንዲመጡ ማድረግ። ሶስተኛ፣ መንግስትን የማይደግፉ እነዚህ ኦርቶዶክሳውያን ቁጥራቸው እጅግ ብዙ ሲሆን ስርዓቱን በተለያየ ምክንያት ለመቃወም አይደፍሩም። አንደኛው ምክንያታቸው በኢትዮጵያ ውስጥ በመኖራቸው፣ ሁለተኛ ምክንያታቸው በስራ ምክንያት፣ ሶስተኛ የንግድ ስራ በመሰማራት፣ አራተኛ በውጪ ሆነው በሀገር ቤት ንብረት ያላቸው፣ አምስተኛ ለቤተሰባቸው በመስጋት፣ ስድስተኛ የግል ኑሯቸውን በመሳሳት፣ ሰባተኛ መታገልም ሆነ መቃወም ሃይማኖታዊ ግዴታቸው እንደሆነ ባለማወቅ። እንግዲህ መታገል ለክርስቲያኖች መታገል ሃይማኖታዊ ግዴታ ነው። ከዚህ ውስጥ እስቲ አንድ ጥቅሱን እንጥቀስና አንዱን ጥቅስ እናያለን። የዮሐንስ መልእክት ምዕራፍ 3 ላይ ስናይ እሱ ስለኛ ነፍሱን አሳልፎ ሰጥቷልና በዚህ ፍቅርን አውቀናል፣ እኛም ስለ ወንድሞቻችን ነፍሳችንን አሳልፈን እንድንሰጥ ይገባል የሚል ነው። እንግዲህ ለወገኖቻችን ነፍሳችን አሳልፈን እንሰጥ ይገባል በተለያየ መንገድ ማለት ነው። አንደኛው ለወገኖቻችን ነፍሳችን አሳልፈን የምንሰጥበት ዋናው ምክንያት በአርበኝነት መታገል ስንችል ነው። ቤተክርስቲያናችንን መታደግ፣ ምዕመናንን መታገል ስንችል ነው። ስለዚህ ይሄን ባለማወቅ ነው አንደኛ ግዴታ፣ ሃይማኖታዊ ግዴታ ነው። ለእነዚህ ወገኖች ላይ የተዘረዘሩትን ምክንያቶች በማየት ለምናደርገው ትግል ምን አይነት አስተዋጽኦ ሊኖራቸው እንደሚችል ማሰብ ያስፈልጋል። እነዚህ ወገኖች ወደ ተቃዋሚነት ለማምጣት ካልተቻለ ባሉበት ሁኔታ ላይ ሆነው እንዲታገሉ ማድረግ መስራት ይቻላል። መስራት የሚገባቸው ነገሮች አንደኛ እነዚህ ወገኖች ባሉበት ሆነው ለሁለገብ ትግሉ መረጃዎችን በማቀበል እንዲተባበሩ ማድረግ፣ ለሚደረገው ትግል የቁስና የገንዘብ ድጋፍ እንዲያደርጉ ማድረግ። ሐመርኋ
በተለያየ መገናኛ ዘዴ ትምህርቶች በማስተላለፍ ወደ ትግሉ እንዲቀላቀሉ በማድረግ የሚታገሉትን ቁጥር እንዲጨምር ማድረግ። የመንግስት ባለመተባበር ወይም በመንግስት የኢኮኖሚ እንቅስቃሴዎችና የመንግስት ደጋፊ ድርጅቶችን ምርት ውጤትና የንግድ ዝውውሮችን እንዲዳከሙ እቀባ እንዲያደርጉ ማድረግ። የመንግስት ደጋፊዎች ባለስልጣናት ከማህበራዊ ኑሮ ማግለል ወይም መለየት የትግል ስትራቴጂ መሆኑን ማሳወቅ። አራተኛ፣ ተጠቃሚ የመንግስት ደጋፊዎች። እነዚህ ኦርቶዶክሳውያን የመንግስት ደጋፊዎች በቁጥራቸው አነስተኛ ሲሆኑ መንግስትን የሚደግፉበት ዋና ምክንያት ተጠቃሚነት ነው። እነዚህን ወገኖች በቀላሉ ተጠቃሚነት ዘለቄታ እንደሌለው በማሳየት እና ወደፊት ተጠያቂ እንደሚሆኑ በማሳየት ድጋፋቸውን እንዲያቆሙ ማድረግ ይቻላል። የእነዚህ ወገን ደጋፊነት የሚወሰነው እንደ ኦርቶዶክሳውያን የትግል ጥንካሬ ነው። ጥንካሬውን መውጣታችንን ሲያዩ መገልበጣቸው ማይቀር ነው። እነዚህ አይነት ሰዎች ራስ ወዳድ ሲሆኑ በትንሹ የሚሸበሩና ተስፋ የሚቆርጡ ናቸው። ስለዚህም እነዚህን የመንግስት ደጋፊዎች የሆኑ ጥቂት ግለሰቦች ከመንግስት ጎን እንዳይቆሙ ስጋት ውስጥ የሚከት እርምጃ መውሰድ አለበት። እንደዚህ ያለ ስብዕና ያላቸው ሰዎች በሁለት ቢላዋ መብላት የለመዱ ቢሆኑ ከመጣው መንግስት ጋር አብረን እንሰራለን ብለው ያስባሉ። እነዚህ ወገኖች ለመንግስት የጀርባ አጥንት ናቸው። ያለውን መንግስት ለመጣል ድጋፋቸው ማሳጣት ትልቅ ጠቀሜታ አለው። ሊሰሩ የሚገባቸው በአደባባይ ህዝብ እንዲያውቃቸው ማድረግ፣ ህዝብ እንዲነጠሉ ማድረግ፣ ማንኛውም የሀብት፣ የንግድ፣ የስራ እንቅስቃሴያቸው መረጃ በመሰብሰብ ለህዝብ በማጋለጥ የኢኮኖሚ አቅማቸው እንዲዳከም ማድረግ፣ ስርዓቱ ሲፈርስ ወደፊት ተጠቃሚ እንደማይሆኑ ማሳየት። ሌላው መዘጋጀት የሚገባቸው ነገር እንዴት እንዘጋጅ የሚለው ላይ አንድ ነገር እናነሳለን። ከ1 እስከ 3 የማህበረሰብ ክፍሎች ግንኙነት የምናደርግበት መንገዶች መፍጠር። ለምሳሌ በአንደኛ ደረጃ ላሉ የቴሌግራም መገናኛ መንገዶችን መፍጠር። በሁለተኛው ደረጃ በመሬት ላይ ላሉ የፋኖ አባላት የቴሌግራም በሳተላይት ቲቪ መጠቀም ጉባኤዎችን ማዘጋጀት። እንግዲህ ይህም ብቻ ነው ማንሳት የምችለው። ሌሎችን ነገር በግልጽ ማንሳት የማንችላቸው ነገሮች አሉ። በግልጽ ማንሳት የማንችላቸው ስለሆኑ በዋናነት እነዚህን 3ቱን ነገሮች ታሳቢ ያደረገ እንቅስቃሴ መደረግ አለበት ነው። ቅድም 3ቱን ነገር ያልናቸው ትግሉን 3ቱን ህዝቦችን ታሳቢ ያደረገ ማለት ታጋዮችን፣ ተቃዋሚዎችን መቃወምም የሚፈሩ ሰዎች ግን የማይደግፉ በተለያየ ምክንያት የማይደግፉ ይሄ መንግስት ጥሩ አይደለም የሚሉ ከመንግስት ጎን ያልቆሙ እነዚህ በጣም ብዙ ናቸው። እነዚህ ክፍሎች የማህበረሰብ ክፍሎች ኦርቶዶክሳውያን የሆኑ ማለት በጣም ብዙ ናቸው። ግን ለመታገል የሚፈሩበት ምክንያት ሀብት፣ ንብረት፣ ገንዘብ አለን ስላሉ በአገር ቤት መውጣት መግባት ስለሚፈልጉ ቤተሰቦቻችን አደጋ ውስጥ ይወድቃሉ ብለው የሚፈሩ ናቸው። ፍርሃት ውስጥ ያሉ ናቸው። ስለዚህ እነዚህ ሰዎች ለነሱ የሚገባ የትግል ነገር ማዘጋጀት ያስፈልጋል። አሁን ዝም ብለን ግዴታ ሁሉን ነገር በአንድ ይውሰዱ ማለት አይቻልም። እንደ እምነታቸው ይወሰናል። ይሄ የሆነበት ምክንያት አንዱ የእምነት ጥንካሬያቸው ነው። እንዲህ አርበኝነት የሰማዕትነት ትግል ነው፣ የተያያዘ ነው። ወደዛ ኑና ሰማዕትነት ተቀበሉ ማለት ይሄ ትልቅ ጸጋ ነው። ግን ለዛ ያልበቁ ከሆኑ ወጣንያን ከሆኑ በእምነታቸው ብዙ ያልጸኑ ከሆኑ በአንድ የውጡና እንዲያደርጉ የሚባል ነገር የለም። ሰማዕትነት ለመሄድ ወይ ለመታገል ስንሄድ ግዴታ ካልመጣችሁ ብሎ ግርግር መፍጠርም የለም። ምክንያቱም ከኛ ጋር ያለው እግዚአብሔር ነው። ስለዚህ ማንም ሰው በራሱ ተነሳሽነት ብቻ ነው ይሄን የሚያደርገው። በፍትሐ ነገሥታችን የተቀመጠው ነው። ክርስቲያኖች ወደ ጦርነት ሲሄዱ
100 ጊዜ ክራራይሶ ይበሉ ይላል በመስቀሉ ፊት። ከዛ በኋላ ግን የፈራ ሰው ይመለስ ብሎ ካህኑ ያውጅ ነው የሚለው። ካህኑ ያውጅ የፈራ ሰው ይመለስ ብሎ። ስለዚህ በፍርሃት ውስጥ ያለውን ሰው ግዴታ ናና ካልታገልክ የምንልበት ምንም ምክንያት የለም። እንደዛ የሚባል ና ከጎኔ ቁም ና አብረን እንታገል ምናምን አይባልም። ራስ እያንዳንዱ ሰው ነው መወሰን ያለበት። በኢትዮጵያ ውስጥ ሆኖ ደግሞ በህቡ መንቀሳቀስ ይቻላል። በህቡ መስራት ይቻላል። እኛ ነበርንበት ኢትዮጵያ ውስጥ እንደ ኦርቶዶክሳውያን በህቡ መደራጀት፣ መንቀሳቀስ፣ የፈለጋችሁትን ነገር ማድረግ። ለዛም ጠንካራ የሚሆነው እሱ ራሳችሁንም በእውቀት ማዳበር ያስፈልጋል። እርስ በርስ መረዳዳት አንዱ መደራጀት ነው። እርስ በርስ መረዳዳት፣ በፍቅር መኖር እሱ አንዱ ነው መደራጀት። በተለይ ሰንበት ትምህርት ቤት ውስጥ ያላችሁ ሰዎች ማንን እንደምትጠብቁ አይገባኝም። እርስ በርስ ተረዳዱ። እርስ በርስ መዘመር ምንም የሚፈጥረው ነገር የለም። ተሰብስቦ መዘመር በዘመር የጸደቀ የለም። ዝማሬ እንደ ትልቅ ነገር አትዩት። ሊቃውንቱ ሲያስተምሩ እኛ የምናውቃቸው ሊቃውንቱ ሲያስተምሩ ደስ ያለው ሰው ቢኖር ይዘምር የሚለውን ቃል ምን ደስ ሲል ነው ምን ዘምረው? ደስ ያለው ሰው ቢኖር ያለው ምኑ በምን ሎተሪ ስናገኝ፣ ገንዘብ ስናገኝ፣ ሀብት ስናገኝ፣ ዲግሪ ስንጨርስ የሆነ ነገር ደስ መዘመር ስለዛ አይደለም። ስለዛ ደስታ አይደለም እያወራ ያለው። በፍጹም ንስሐ ወደ ክርስትና የተመለሱ በክርስቶስ ፍቅር ውስጥ ለሚኖሩ እነሱ ናቸው መዘመር ያለባቸው። እነ ሰማዕታቱ ናቸው ቢዘምሩ የሚያምርባቸው። ለእምነታቸው ቀናተኛ የሆኑ ሰዎች ቢዘምሩ ያምርባቸው። እዚህ ባልንጀራ እየታረደ እየተገደለ እዚህ ጋር ቁጭ ብዬ ልዘምር ብትል አይሆንም። እንደዛ አይደለም። ደስታ ማለት እሱ አይደለም። እና ከክርስቶስ ጋር መኖር ነው ደስታ ማለት። እውነተኛ ደስታ የሚገኘው በዛ ነው እንጂ ከክርስቶስ ጋር የማትኖሩ ምክንያቱ ከክርስቶስ ጋር አለመኖር ዋናው ማስረጃ ለአንድ ሰው ክርስቶስ ራሳችን ነው። ክርስቶስ ራስ ነው። በአንድ አካል ያለ እኛ ብልቶች ነን። ስለዚህ አንድ ሰው እቺ ጣቱ ብትቆረጥበት ወና ሰውነቱ ይታመማል። ምክንያቱም እቺ ጣቱ ስትቆረጥ መጀመሪያ የሚሄደው መልእክት የሚሄደው ለአእምሮ ነው፣ ለክርስቶስ ነው፣ ለራሳችን ነው። ከዛ ለሁሉም አንድ ላይ ህመሙ ይሰማቸዋል። ይሄን ደም ለማስቆም ሁሉም ይተባበራል። ይሄኛውም እጅ ይተባበርና ደሙን ለማስቆም ወይ ፕላስተር ለማምጣት አይናችንም ሁሉ ነገራችን ይተባበራል ይሄን የተቆረጠውን ለማዳን። ከዚህ አካላችን በድን የሆነው ክፍል ግን ይሄ ሊሰማው አይችልም። የተቆረጠው አካል አይሰማውም፣ በድን ነው ያኛው። ከአካል አይደለማ። ክርስቲያን ማለት ቤተ ክርስቲያን ማለት የክርስቶስ አካል ማለት ነው። ቤተ ክርስቲያን ማለት አቡነ ከሌ ማለት አይደለም፣ ወይም ሲኖዶስ ማለት አይደለም። በክርስቶስ አካል ውስጥ መኖር ማለት ነው። በዛ አካል ውስጥ የሌለ ሰው አይሰማውም። በቃ አንድ ሰው ቤተ ክርስቲያን ውስጥ አለመሆኑ፣ ከክርስቶስ ጋር አለመሆኑ፣ ክርስቲያን አለመሆኑ የሚታወቀው ሰዎች ሲገደሉ፣ ሲራቡ፣ ሲፈናቀሉ፣ ሲታረዱ የማይሰማው ከሆነ አይደለም እዛ ውስጥ ማለት ነው። ማወቅ አለበት፣ ማረጋገጥ አለበት። ለምን አቡነ ከሪያት አካል አይደሉማ፣ የክርስቶስ አካል አይደሉም። አካል ቢሆኑ ኖሮ ይሰማቸው ነበር፣ ያማቸው ነበር፣ ህመሙ ቶሎ ለማዳን ይሄዱ ነበር። እዚህ ጋር ተቆርጦበት የሚዝናና የትኛውም አካል የለም። ሁሉም ትኩረቱ የተቆረጠውን ለማዳን የሚሆን ሞላ ሰውነት እየበላንም ቢሆን እየጠጣንም ቢሆን ፊልምም እያየንም ቢሆን የሆነ ነገር እያየም ትምህርት ቤትም እየተማረንም ቢሆን የሆነ ነገር ውስጥም ብንሆን የፈለገ ነገር ውስጥ ቢኖር ቶሎ ብለን አንድ አካላችን ከተቆረጠ ያ የተቆረጠው አካላችን ላይ ነው ትኩረት የምናደርገው። ያን ለማዳን ነው ሁላችንም የምንሄደው። እኔ ቢዚ ላይ ምናምን አይልም። ሌላው አካል ወደዛ ነው የሚሄደው። ኢመርጀንሲ ነው። ለዚህ ነው ለሰማዕትነትም ፍትሐ ነገሥት ትልቅ ዋጋ የሚሰጠው። ቅድሚያ ለሰማዕታት የሚለው ለዛ ነው። ለመርዳትም ለመስጠትም ምንም ለማድረግ ቅድሚያ ቤተ ክርስቲያን እናሰራ ሳይሆን ቅድሚያ ሰማዕታት ነው የሚላችሁ። ፍትሐ ነገሥት ነው የሚለው። ስለዚህ ቅድሚያን ዘምር። አሁን ይሄ ጊዜው አይደለም። ማን ሊሰማችሁ ነው የምትዘምሩት? ወንድም እየታረደ ዝም እያልክ ማን ነው? አካል አይደላችሁም። እንዘምራለን እናጨብጭባለን የምትሉ ሰዎች መጀመሪያ አካል ሁኑ። አካል ስትሆኑ ነው ደስተኛ የምትሆኑት። መጀመሪያ
አይደላችሁም። ከክርስቶስ ጋር ሳትኖሩ እንዴት ነው ደስተኝነት የሚኖረው? ስለዚህ ብዙዎቹ ከዚህ የወጡ መናፍቃን ሲሆኑ፣ ብዙ ዘማሪ ነን የሚሉ ብዙ ሰባኪ ነን ሲሆኑ እንገረማለን። ግን እነሱ መጀመሪያውኑ አካል ውስጥ ፍቅር አልነበራቸውም። መጀመሪያ በቤተ ክርስቲያን አካል ውስጥ አልነበሩም። አለመኖራቸው ማረጋገጫ ይሄ ነው። አንደኛው ሰማዕታት ክርስቲያኖች ሲገደሉ ሲታረዱ ዝም ማለት፣ እጸልያለሁ ማለት። ለተራበ ሰው እንዴት ርቦኛል ሲል እጸልይልሃለሁ መልስ ነው? ብራብ አላበላችሁኝም ነው እንጂ ያለው ብራብ አልጸለይላችሁኝም ብሎ አይደለም ገነት የሚቃወመን ክርስቶስ። ስለዚህ ስለ ጸለየን ያስገባናል ማለት አይደለም። ወይም ብራብ አብልታችሁኛል ብሎ ነው እንጂ የሚመልስላቸው ወደ ገነት ከቀኝ ሆኑ የሚላቸው ብራብ ጸልያችሁልኝናን ብጠማ ጸልይላችሁልኝና ብሎ አይደለም ወደ ገነት የሚያስገባቸው ወይም ከክርስቶስ ወገን የሚሆኑት። ብታሰር ጸልይላችሁልኝ ላይ አይደለም። እኛ ስራ ነው እንሰራ፣ ለራሳችን መጸለይ በቂ ነው። በቂ ነው እሱን ከተሰማን ማለት ነው እንጂ ለከሌ ጸልይላለሁ። እሱ በራዶች አሉ፣ መነኮሳት አሉ ለዓለም የሚጸልዩልን። ማንና ነው አንተ ከሚገደለው በላይ እበልጣለሁ እያልክ ነው እኮ ማለት ነው። እሱ ሳይጸልይ ቀርቶ ነው የሞተው። ከዛ ከምትታረደው ሴት እበልጣለሁ እኔ እግዚአብሔር እኔን ይሰማ፣ እሷን ስላልሰማት ነው የሞተችው፣ እኔን ደግሞ ስለሚሰማኝ ለእሷ ጸልይላለሁ እንደማለት ነው። ትቢት ነው ይሄ። ጸልያለሁ ብሎ ራስን ማታለል ይሄ ትቢት ነው። የተራበን ሰው ረሃቡን ማስቆም ነው። የሚገደልን ሰው እንዳይገደል ማድረግ ነው። የሚታሰርን ሰው ማስፈታት ነው። የተራቆተውን ሰው ማልበስ ነው እንጂ ጸልይላለሁ አይደለም። እንደሷ ይሄ ፍቅር አይደለም። ለልጅ ቢሆን አታረገውማ። ልጅ ሊገደል ቢል ታረገዋለህ? ጸልይላለሁ ትለዋለህ? ልጅህን ሰዎች ወስደው ሊያርዱት እየወሰዱት አንተ ጸልይላለሁ ትለዋለህ? ለልጅህ አትልም። ስጋህ ነው። ስጋ ነህ። ገና ወደ ክርስቶስ አልገባህም። ወደ ክርስቶስ ልጅነት ብትመጣ ያ ወንድምህ እንደሆነ ይገባህ ነበር። ወይ ወንድምህ ወይ ልጅህ ያ ይገባሃል። ያ ስለሌሉ ነው። ስለሌሉ ምንም ማድረግ አንችልም። መጽሐፍ ቅዱስ የሚለን እንደዚህ ነው። መጽሐፍ ቅዱስ ላይ እንደዚህ ይለናል። የዮሐንስ መልእክት ምዕራፍ 2 ቁጥር 19 ላይ የዮሐንስን መልእክት ሙሉን አንብቡት። የሚገባን ስለ ፍቅር ስለ ሃይማኖት የሚገባን እዛ ላይ ዮሐንስ በደንብ ይነግረናል። ስለዚህ ዮሐንስ መልእክት ምዕራፍ 2 ቁጥር 19 ላይ ከኛ ዘንድ ወጡ፣ ከኛ ዘንድ ምን አሉ? ወጡ፣ ዳሩ ግን ከኛ ወገን አልነበሩም። ከኛ ወገን አልነበሩም። ከኛ ወጡ፣ ከኛ አልነበሩም። መጀመሪያውኑ ምን አለ? አልነበሩም። ከኛ ወገን ቢሆኑ ከኛ ጋር ጸንተው በኖሩ ነበረ። ነገር ግን ሁሉ ከኛ ወገን እንዳልሆነ ይገለጥ ዘንድ ወጡ ይለናል። ስለዚህ ከኛ የወጡት ከኛ ጋር ስላልነበሩ ነው። መጀመሪያውኑ ከኛ ጋር አልነበሩም። ለዚሁ ነው ከኛ ጋር ቢሆኑ ኖሮ ከኛ ጋር ጸንተው ይኖሩ ነበረ። ስለዚህ ከኛ ስላልሆኑ ይታወቅ ዘንድ ከኛ ወጡ። ስለዚህ አንዳንዴ የቤተ ክርስቲያኖችን ነጠላ እየለበስን እየሄድን ስለዘመር ምናምን ክርስትና ሆንን ማለት አይደለም። ክርስቲያኖች አይደለም። ይታወቅ ዘንድ ወጡ ነው የሚለው። ሰው ሲሞት ምንም የማይመስለው እንዴት ነው ክርስቲያን የሚሆነው? ክርስቲያን ሲሞት ሲታረድ ምንም የማይመስለው ሰው ለምን? በዓለም ላይ ያሉ ኦርቶዶክሳውያን ሌሎች ለምን መሰላቸው? ምክንያቱም ከክርስቶስ አካል ስለሆኑ። የተለዩ እኮ አይደሉም። በነገራችን ላይ የግብፅ ኦርቶዶክስ ከኛ አካልነት የተለየ አይደለም። የአርሜኒያ ኦርቶዶክስ ከኛ አካልነት የተለዩ አይደሉም። ከክርስቶስ አካልነት አልተለዩ፣ አንድ አካል። ለዚህም ነው የተሰማቸው፣ ለዚህም ነው ያመማቸው። ቁስላችን ያመማቸው የክርስቲያኖች መገደል ያመማቸው ሁሉ በክርስቶስ አካልነት ያሉ ናቸው። በክርስቶስ አካልነት የሌሉ ሰዎች ሊሰማቸው አይችልም። በቃ ይሄው ቀላል እኮ ነው። ክርስቶስ ራሳችን ነው፣ እኛ ብልቶች ነን ማለት ይሄ ነው። አይኑ ሲታመም የማይታመም የትኛው ነው ይላቸው። ስለዚህ ከማይታመሙ ከሆኑ አካል አይደሉም፣ ስላልሆኑ ነው። ምንም ማድረግ አንችልም። ስለዚህ እነሱን አካል የሆኑ ነው ይዘን የምንሄደው። አሁን የምንታገለው አካል የሆኑ ናቸው። እዛ ውስጥ እስከሚገቡ ድረስ እንግዲህ ማስተማር ያስፈልጋል ማለት ነው። እነዚህ ሁለተኛው ወገኖች ኃላፊነት እንዳለባቸው እንዲሰማቸው፣ የክርስቶስ አካል መሆናቸው እንዲሰማቸው እስኪያውቁ ድረስ
ያ ከሆነ ምክንያት ያጭበረብሯቸዋል። ይኸው ክርስቶስ እኮ ዘመርን አገኘን ይላሉ። እንዴ የሙሴ እህት ማርያም እኮ ዘምራለች አይደል? ከባህር ተቋርጦ በኋላ እኮ ዘምራለች። እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው ብላ ትልቅ በጣም ደስ የሚል መዝሙር ዘምራለች። ግን ከዛ በኋላ ኢትዮጵያዊቱን ሙሴ ላይ በማጉረምረማ ኢትዮጵያዊቱን ስላጉረመረመች በኢትዮጵያ በሞተ ኢትዮጵያዊቷን ስለጠላቻት ለምን አገባ ስላለች በማጉረምረሟ ምክንያት እግዚአብሔር በለምጽ መቷታል። ስለዚህ ዘማሪ ሁሉ አዋቂ ነው ማለት አይደለም። ሰው ስለዘመረ በሃይማኖት አለ ማለት አይደለም። ዝም ብሎ በስሜትም ይዘምር ስላለ ማለት ነው። ከእውነት ከፍቅር ያለው ከፍቅር የሆነ ዝማሬ አለ። ዝም ብሎ በስሜትም ከስጋዊ ስሜትም ተነስቶ የሚዘምርም አለ እና ስለዚህ ዘማሪ ስለሆነ አዋቂ ነው ማለት አንችልም። ክርስቶስ የቱ ጋር ነው ዘመረ የሚል አለ ወንጌል ላይ አለ። ክርስቶስ አሳቃቸው የሚል አለ። አንዳንድ ድራማ የሚያደርጉ አሉ። መምህር ፍሳ ሲያስተምሩት ይለኛል። በጣም ሊቅ ናቸው። እንደዚህ አይነት ነገር አያውቁም። ሁሌ ክርስቲያን ማለት የክርስቶስን መስቀል እያሰበ የሚኖር ከሆነ ሁሌ ሳቅና ምናምን ጨዋታ ምናምን ያለበት ነው። አሁን እያየን ያለው መድረኩ ላይ ሳቄ ጨዋታ ነው የሆነው፣ የቀልድ ነው የሆነው። ክርስቶስን እያሰቡ መኖር ሁል ጊዜ ክርስቲያን እንደዛ ነው የሚኖረው። ስለዚህ ዮሐንስ እድሜ ልኩን ሁሉ ፊቱ ሁሉ አልተፈታም ይላል። በሐዘን ነው የኖረው እና ዛሬ ቀልና ጨዋታ ምናምን ሆኗልና ይሄ ምንድነው? በተለይ አሁን በአሁን ሰዓት ክርስቲያኖች በሚታረዱ በሚገደሉበት ሰዓት ጨዋትና ፌዝና ቧልትና ዝም ብሎ እየዘመሩ መመለስ ምንም የሚያመጣው ነገር የለም። ምክንያቱም አያጸድቅም። ከመስዋዕት ይልቅ መታዘዝ ይበልጣል ነው። ዝማሬ አንዱ መስዋዕት ነው፣ ለእግዚአብሔር የሚደርስ ምስጋና ማለት ነው። ግን ከኃጢአተኞች መስዋዕት ይልቅ መታዘዝ ይበልጣል ነው። መታዘዝ ይበልጣል። ለእግዚአብሔር ሕግ መታዘዝ። የእግዚአብሔር ሕግ ባልንጀራህን እንደ ራስህ አድርገህ ውደድ ነው። መገለጫው ደግሞ ፍቅር ነው፣ በተግባር የሚታይ ነው። ብራብ አብልታችሁኛል ወይ ነው እንጂ እየተገደለ እየተራበ ጸልይልሃለሁ ማለት ትዕቢት ነው። በራዶቹ አሉ የሚጸልዩ በጾም በጸሎት ያሉ በገዳማውያን እየሰገዱ ያለበዛ ከዛ ውጭ ሆኖ ጸልይልሃለሁ ይሄ የፕሮቴስታንት እምነት ነው፣ የናፍቃን እምነት ነው። ይሄን የምናውቀው ይጸልይልሃለሁ ጸልይልኝ ምናምን የሚባሉት የመናፍቃን እምነት ነው፣ የውሸት እምነት ነው። እንደዚህ የሚባል ነገር ድፍረት ነው፣ ይሄ ንቀት ነው። ስለዚህ እኔ ለራሴ ከቻልኩ በቂ ነው። እኔ ኃጢአተኛ ነኝ፣ ለራሴ ከቻልኩ በዓለም እየኖርኩ ስለማን ነው ጸልየው? እኔ አይሆንም። ስለ ራሴ ከጸለይኩ ይበቃል። እሱንም እግዚአብሔር ከተቀበለ ማለት ነው። እና እንግዲህ እነዚህ መሰረታዊ የሆኑ ዛሬ ስለ ትግሉ ምን ማድረግ አለብን እንደ ኦርቶዶክሳውያን የሚል አንደኛው መልእክቴ ነው። እያንዳንዳችን ባለንበት እንዴት ማድረግ እንዳለ በተለይ አሁን በተቃዋሚነት ያሉ ወይ እየታገሉ ያሉ እነ ፋኖ እንበል ኦርቶዶክሳውያን እየታገሉ ነው። ግቡን ማየት አለባቸው። የት ነው ይሄ ትግሉ የሚሄደው የሚለውን መጨረሻ ላይ ምንድን ነው የሚለው እሱም በሚቀጥለው እናነሳዋለን። እያንዳንዱን በፋኖ በመንግስትን የሚታገሉ አሉ። የሚታገሉት ግን ምንድን ነው ግባቸው? እንደ ኦርቶዶክሳውያን ምንድን ነው የሚመጣው መጨረሻ ላይ? ሃይማኖትን የማታድን ከሆነ ለቤተክርስቲያን ጥፋት ምንም የማይፈጠር ከሆነ ጭራሽ ላይ የሚመጡት ጸረ ኦርቶዶክስ የሆኑ ከሆኑ መጨረሻው ምንድን ነው የሚሆነው የሚለውን ማሰብ ያስፈልጋል። ካሁኑ ሳይቃጠል በቅጠል ነው። ቁጭ ብለን የሰቀልነው ቆመን ማውረድ አቃተን ነው የሚሉ ሴረኞች ናቸው። በጣም ሴረኞች ናቸው። ስለዚህ እንደነዚህ አይነት ሰዎች ህወሓታዊ አስተሳሰብ ያላቸው የአማራዊ አስተሳሰብ አለ። ናሽናሊዝም የአማራዊ አስተሳሰብ አይደለም፣ ሊሆንም አይችልም። የእነ አፄ ምኒልክ ላይ አፄ ቴዎድሮስን ለምን መሆን ያቃታቸው? የአፄ ቴዎድሮስ ልጆች ቢሆኑ የአፄ ቴዎድሮስን ነገር ስርዓት ተከትሎ መሄድ ነው። የሚኒሊክ ልጅ ከሆነ የሚኒሊክን አስተሳሰብ በዛ መሰረት ላይ ያለ ማንነት ላይ የያዘ ነው ይዘው መምጣት ያለባቸው እንጂ የጠላትን ነገር ይዘው መሄድ የለባቸውም። እንግዲህ ለዛሬ ይበቃናል። ተከታታይ እንቀጥላለን። ስለነበረን ጊዜ እግዚአብሔር የተመሰገነ ይሁን። ሰላም ሁኑልኝ።